بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا الله سبحانه وتعالى لنترى استوسل كأمسنا محاضرة ሁለት ክፍሎችን አይተናል። የመጨረሻውን ፓርት ምን አይተናል? እነ አህመድ ሪፋዒ ረዲየላሁ ዐንሁ አላህ ሱብሓነሁ ወተዓላን ማወቅ ሲባል ምን ማለት ነው የሚለውን ነጥብ አንስተውልን ነበረ። እሱንም ያየን ቆይታ አድርገን ነበረ። አላህ ሱብሓነሁ ወተዓላን ማወቅ የሚባለው ነገር በማካበብ መልኩ እንዳልሆነ ማወቅ ሲባል ታዲያ በምንድን ነው የሚለውን ለአላህ ሱብሓነሁ ወተዓላ የሚገባውን ባህሪ ማወቅ፣ የማይገባ ባህሪ የሆነውን ለሱ ማመችበት የሆነውን ባህሪ ማወቅ፣ ጃኢዙን ማወቅ ከዛሊከ ረሱል ዓለይሂ ሰላቱ ወሰላምንም ማወቅ ስንል በዚሁ መልኩ ለእነሱ የሚገባውን ባህሪ ማወቅ፣ ሙስተሒል የሆነውንና ጃኢዛቸውን በማወቅ እነሱን የምናውቅ ይሆናል ማለት ነው። ካሚል የሆነ ማወቅ ብሎ ማለት ራያ የደረሰው ምንድነው ብለውናል? አልኢቃኑ ቢወጁዲሂ ተዓላ ቢላ ከይፊን ወላ መካን ብለው ገልጸውልናል። አላሁ ሱብሓነሁ ወተዓላ ያለ ቦታና ያለ እንዴት ያለ መባል ማለት ነው ያለ መሆኑን ማመን ነው። ይህ የመጨረሻ የሆነው አላህን ማወቅ የሚባለው ይሄ ነው ይሉናል። እና ጌታችንን ሱብሓነሁ ወተዓላን ስናውቅ በማካበብ መልኩ እንዳልሆነ አነሳስተን ቆይታ አድርገን ነበር። ወደ ዛሬው ስንገባ የጅቡ ዐላ ኩሊ ሙከለፊን የጅቡ ግዴታ ነው፣ ዋጅብ ነው። ዐላ ኩሊ ሙከለፊን ሙከለፍ በሆነ ሁሉ ያው ሙከለፍ እንግዲህ ምንድን ነው የሚለውን አይተናል። ዓቂል ባሊግ ሆኖ የእስልምና ሸሃደተይን መሰረቱ የደረሰው የሆነ ሙከለፍ እንደሚባል አይተናል። እና ምንድነው ግዴታ የሚሆንበት ስንል ማዕሪፈቱ 13 ሲፈተን 13 ባህሪያቶችን ማወቅ ግዴታ ይሆንበታል። እነዚያ ባህሪያቶች ደግሞ ዋጅበተን ሊላሂ ተዓላ አይ ሳቢተተን ማለት ነው ለአላህ ሱብሓነሁ ወተዓላ የሰበቱ የተረጋገጡ የሆኑ 13 ባህሪያቶችን ማመን እና እኒህን ማወቁ ግዴታ ይሆናል ማለት ሙከለፍ በሆነ ሰው ሁሉ ላይ። እኒህን ማወቅ ግዴታ አለበት ሲባል ዝም ብሎ ማወቅ ብቻ ሳይሆን መዓ ኢዕቲቃዲ መዓኒሃ ማዕናዎቿን ከማመን ጋር 13 ባህሪያቶቹን ማወቁ ግዴታ ነው። ምን ከመሆኑ ጋር? ኢዕቲቃድ ከማድረጉ ከማመን ጋር ምንን ማዕናዎቹን። طيب እዚህ ጋር ትኩረት አድርገን እንድንይዝ የምፈልገው ነገር አለ። ሸሃደተይን በተመለከተ ዝም ብሎ ሰውየው ላኢላሃ ኢለላህ ስላለ ብቻ አላህን ያውቀዋል ወይንም ይሄን ስላለ ብቻ ሙስሊም እየተባለ የሚሄድበት ነገር እንደሌለ እናውቃለን ሁላችንም። ምክንያቱም ይህ ነጥብ መዓ ኢዕቲቃዲ መዓኒሃ የምትለው ፓርት የሸሃደተይን ቦታም ላይ እናስገባዋለን ማለት ነው። ማዕናውን የላኢላሃ ኢለላህ ማዕናውን ማወቁ አንድ ሰው ግዴታ ነው። ማዕናውን በመልኩ ነው ላኢላሃ ኢለላህ ማለት ምን ማለት ነው? ይህን በስፋት ሊያውቅ ይገባል። እንደዚሁም የአላሁ ሱብሓነሁ ወተዓላ 13 ባህሪያቶቹን ማወቁ ግዴታ ነው ስንል ከምኑ ጋር ነው? ከማመን ጋር። ምንን? ማዕናዎቹን የ13 ባህሪያቶቹ ማዕና አላቸው። ምንድን ነው የሚፈልግባቸው? እነሱን አውቆ ከማመን ጋር መሆን ግዴታ ነው ማለት ነው። 13 ባህሪያቶቹን ብቻ አውቆ ማዕናውን በተቃራኒ አድርጎ የሚረዳው ከሆነ ችግር ነው የሚፈጠርበት ማለት ነው። طيب እንግዲህ ማዕናዎቿን ማመን ግዴታ ሲሆን ለፍዙ እስካል ለፍዙ ቢጠቀስለት ሰውየው ይሄ ከ13 ባህሪያቶች ውስጥ ነው የሚለውን በሚያውቀው ቀድር ማወቅ ይኖርበታል። ሒፍዝ አድርጎ 13 ነው ማሸምደድ የሚለው እሱ ፈርዱል ኪፋያ ይሆናል ማለት ነው። ወሚመን ዘከረ ዛሊከ እንግዲህ እነዚህ 13 ባህሪያቶች እስከ 20 የሚያደርሷቸው አሉ። ላኪን 13 ቢባል 20 ቢባል ተመሳሳይ ነው። ድግግሞሽ ያለበት ሁኔታ ስላለ ነው አብረን የምናየው ይሆናል። እና እነዚህን ማዕናዎችን ባህሪያቶችን ለአላህ ሱብሓነሁ ወተዓላ ግዴታ ናቸው ማወቁ ካሉት ዑለማዎች ውስጥ ወሚመን ዘከረ እነዚህን ከጠቀሱ ዑለማዎች ውስጥ ዛሊከ ማለት ነው እነዚህን ባህሪያቶች 13ቶቹን አንደኛ አብዱልመጂድ ኢብኑ ኢብራሂም ይባላሉ። አሽርኑቢ አብዱልመጂድ አሽርኑቢ የምንላቸው ፊ ሸርሒ ታኢየት ሱሉክ በሚባለው ኪታባቸው ላይ ይህንን ይጠቅሳሉ። ለአላህ ሱብሓነሁ ወተዓላ ግዴታ የሆኑ ባህሪያቶቹን ከታች የምንዘረዝራቸው ይሆናል። እነሱን ማወቁ ማዕናዎቹን እንግዲህ ፈህም አድርጎ መረዳትና ማመኑ ግዴታ ይሆናል። ይህን ከጠቀሱት ውስጥ አንዱ ማናቸው? አብዱልመጂድ አሽርኑቢ በመባል ይታወቃሉ። አብዱልመጂድ ኢብኑ ኢብራሂም አሽርኑቢ በመባል ይታወቃሉ። ፊ ሸርሒ ታኢየት ሱሉክ በሚባለው ኪታባቸው የጠቀሱት ነው ማለት ነው። ሌላው ወልፈዳሊዩ ፊ ኪፋየቲል አዕዋም ኪፋየቱል አዕዋም የሚባል ኪታባቸው ላይ አልፈዳሊ መሐመድ ብን ሻፊዕ በመባል የሚታወቁ ዓሊም ናቸው። እሳቸውም ይህንኑ ለአላሁ ሱብሓነሁ ወተዓላ ባህሪያቶቹን ማወቁ ግዴታ መሆኑን ጠቅሰውልን ይገኛል። ወሷሂቡ ሰኑሲያ ሼክ መሐመድ ብን ዩሱፍ በመባል ይታወቃሉ። የሰኑሲያ ባለቤት የሆኑ ናቸው። እሳቸውም ይህንኑ ከጠቀሱት ዑለማዎች ውስጥ አንዱ ናቸው ማለት ነው። ለአላሁ ሱብሓነሁ ወተዓላ
እነዚህ ባህሪያቶች ከታች የምንጠቅሳቸው ማወቁ ግዴታ ነው በእያንዳንዱ ሙከልፍ በሆነ ሰው ላይ ሁሉ የሚለው የጠቀሱ ዑለማዎች ናቸው። ወአቡበክር ድምያጢዩ አቡበክር ድምያጢይ የምንላቸው እንዲሁ እሳቸውም ኢዓነት ጣሊቢን የሚባለው ኪታባቸው ላይ ይህንኑ ጠቅሰው ይገኛሉ ማለት ነው። ከዛሊከ ወአሕመድ መርዙቂ صاحب عقيدة الأعوام የዓቂደቱ ልአዕዋም ባለቤት የሆኑት አሕመድ አልመርዙቂ ይህንኑ አስፍረው ይገኛሉ። ለአላሁ ስብሓነሁ ወተዓላ እኒህም ባህሪያቶቹን ማወቁ ግዴታ ነው ዋጅብ ነው በሚል አስቀምጠውት ይገኛሉ ማለት ነው። እነዚህ እስካሁን የጠቀስናቸው ከሰለፎች ነው። ከሰለፎች እነዚህን ስንጠቅስ ወቀብለሁም አልኢማሙ አቡ ሐኒፋ ረዲየላሁ ዐንሁ ከሰለፎች አንዱን እንኳን ጠቀስ ቢባል አልኢማም አቡ ሐኒፋ ይገኙበታል ማለት ነው። እንግዲህ እነዚህን ባህሪያቶች 13 ባህሪያቶችን ዋጅብ ናቸው ሙተአኺር ከሆኑት ውስጥ 20 ያደረሷቸው አሉ ማለት ነው። አብዛኛው ግን ሙተቀዲሞቹ 13 ናቸው። ይህ ኢጅማዕ ያለባት ፓርት ማለት ነው። 13 ባህሪያቶች ላኪን 13 የሚባልም 20 የሚባል ስለምንዘረዝረው ተመሳሳይ ነው። ምንም የሚለያይ ነገር የለም። አዲስ ነገር ተጨምሮ አይደለም። ያንን ያለውን ፈርዕ ከማውጣት ውጭ ማለት ነው። ይህንን ጠቅሰው ይገኛሉ። እንግዲህ ኢማም አቡ ሐኒፋ በተውሂድ ዘርፍ ሱብሓነላህ በጣም ብዙ የሆኑ ነጥቦችን ያነሱ ናቸው። ከዛሊከ ወሃቢዎች በጣም ከሚጠሏቸው ዑለማዎች ውስጥ አንዱ ናቸው። ለምን? ተውሂድ ጉዳይ ላይ በደንብ አድርገው የተናገሩ ታላቅ ዓሊም ናቸው ነው። እነዚህ ሲፋዎችን በተመለከተ 13ቱ ባህሪያቶች 7 አሉ። 7ቶቹ እጥፍ እጥፍ ሲደረጉ 14 ይሆናሉ። የቀሩት ጋር ምን ይሆናል? 20 ይሞላል። ላኪን በጥቅል ሁሉንም ሲታዩ ያኛውም ተባለ ይሄኛውም ተባለ 13 ባህሪያቶች ናቸው በጠቅላላ ማለት ነው። እና በዛኛው መልኩ ከታየ የሚከፋፈሉበት መንገድ አለ። ያው ሰምታችሁታል ብዬ አስባለሁ። ስለ ተውሂድ መሐመድ አወል ራሱ የተናገረበት የሆነ ደስ የሚል መንዙማ አለ ማለት ነው። እና የአላሁ ስብሓነሁ ወተዓላ ሲፋዎች 20 ናቸው ያሉት ሲጠቅሱልን ምን አሉ? ለአራት ይከፍሏቸውና አንደኛ ሲፋቱ ነፍስያ በማለት ይጠቅሱታል። ሁለተኛው ቡድን ሲፋቱ ሰልቢያ በሚል ይጠቀሳል። ሶስተኛ ሲፋት አልመዓኒ እና አራተኛ ሲፋት አልመዕናዊያ በማለት ይጠቅሷቸዋል። እንግዲህ ነፍስያ፣ ሰልቢያ፣ አልመዓኒ እንዲሁም አልመዕናዊያ በማለት ለአራት ያደርጓቸዋል ማለት ነው። ሲፋቱ ነፍስያ እንግዲህ 20ዎቹ ስንከፋፍል ማለት ነው። ነፍስያ የምንለው አንድ ባህሪ ነው። ከ20ዎቹ ውስጥ አንዱን ነው። እሱም የአላሁ ስብሓነሁ ወተዓላ ውጁድ የምንለው አልውጁድ የምንለው ባህሪውን አላህ ስብሓነሁ ወተዓላ ውጁድነት ሲፈቱ ነፍስያ ብለን እንጠራዋለን ይላሉ። እንግዲህ ያለሱ የአላሁ ስብሓነሁ ወተዓላ መኖር በዐቅላችን የማይመጣ አቅላችን የማይቀበለው የሆነ ሲፈቱ ነፍስያ ብለን የምንጠራው ይሆናል። የቱ ነው? እሱም አልውጁድ የምንለው ፓርት ይሆናል ማለት ነው። ሁለተኛ ሲፈቱ ሰልቢያ በማለት የምናውቀው ሲሆን ሲፈቱ ሰልቢያ ለአላሁ ስብሓነሁ ወተዓላ የማያመቹ የሆኑ ነገሮችን ናፊ የሚያደርግልን የሆነ ባህሪ ነው። ከአላሁ ስብሓነሁ ወተዓላ ለሱ የማይገቡ የሆኑትን የሚያርቅ የሆኑ ባህሪያቶችን በጠቅላላ ሲፈቱ ሰልቢያ በሚለው ውስጥ የሚመደቡ ይሆናሉ ማለት ነው። እነሱንም 4ም 5ም አድርገዋቸዋል። 4 ያሉም አሉ፣ 5 ያሉም አሉ። ያው እንግዲህ በመንዙማው ከተጠቀሰው እንድታስታውሱት ያክል ለ4 ሲከፍል 1 አልውጁድ በሚል ሲሆን 5ቱ ሰልቢያ፣ 7 ማዕኒ፣ 7 ማዕናዊያ በሚል ሼክ መሐመድ አወል ጠቅሳቸዋል። እና 4 ያሏቸው ምኖች ነው? 5 ያደረሱትስ ምንድን ነው የሚለውን ነጥብ ስናይ ሲፈቱ ሰልቢያ ላይ አንደኛ አልቂደም የምንለው የአላሁ ስብሓነሁ ወተዓላ ቀዲምነት ለመኖሩ መጀመሪያ የለውም የሚለው ባህሪው ከሲፈቱ ሰልቢያ ውስጥ ይሆናል ማለት ነው። ቀዲም ስንል ከጊዜ በኋላ የመጣ ሙሕደስ አይደለም የሚለውን የሚያርቅልን ይሆናል ማለት ነው። ሌላኛው ወልሙኻለፈቱ ሊልሐዋዲስ የምንለው ፓርት አለ። አላሁ ስብሓነሁ ወተዓላ ፍጡራን አይመስልም። ፍጡራን ጋር ሙሻባሃ ከመኖር ነፊ የሚያደርግ ባህሪ ነው ማለት ነው። በሶስተኛ ወቅያሙሁ ቢነፍስ የሚለው ፓርት አለ። አላሁ ስብሓነሁ ወተዓላ በራሱ የተብቃቃ ነው። ወደ ሌላ ከጃይ መሆንን ነፍ የሚያደርግልን ባህሪ ነው ማለት ነው። አራተኛ ወልውሕዳንያ አሕዳዊነት አላህ አንድ ነው የሚለውን አንድነቱን የሚገልጽልን ሲሆን 2 3 4 መሆንን የሚያርቅ የሆነ ባህሪ ነው። አምስተኛ ወልበቃኡ በቃ የምንለው አላሁ ስብሓነሁ ወተዓላ ለመኖሩ መጨረሻ የለውም ዘላለማዊ የሆነ ጌታ ነው የሚለውን ሲሆን ይሄኛውን ከሰልቢያ የቆጠሩትም አሉ ያልቆጠሩትም አሉ። 4 ያሉት በቃ የሚለውን አውጥተውታል። 5 ያሉት በቃ የሚለው ከሰልቢያ ውስጥ ይመደባል ብለው አስቀምጠውታል። ሁለቶቹን አየን። ነፍስያ ሲፈቱ ነፍስያ እና ሲፈቱ ሰልቢያን እያየን ያለ ነው።
ነፍስያ የምንለው አንድ ባህሪ ነው። አልውጁድ የሚለው ነው። እሱም የአላህ ስብሓነሁ ወተዓላ መኖር ያለሱ አቅላችን የማይቀበለው የሆነ አልውጁድ የምንለው ባህሪ መሆኑን። ሁለተኛ ለሁለተኛ ፓርት ስናልፍ አሰልብያ የምንለው ነው። እነሱም አራት ያደርጓቸዋሉ፣ አምስት ያደርጓቸዋሉ። አምስት ሲሆን በቃ የሚለው ተጨምሮ ማለት ነው። አልቂደም ወልሙኻለፈቱ ሊልሐዋዲስ ወቅያሙሁ ቢነፍስ የምንለው ወልወሕዳንያ እንዲሁም ወልበቃእ በቃእን ከዚህ ያወጡትም አሉ። በላይ ሐል አምስት በሚሉት እነዚህ ይሆናሉ ማለት ነው። አልመዓኒ ሶስተኛው ክፍል ሲፋት አልመዓኒ ይሆናሉ። እነዚህ ባህሪያቶች እንግዲህ ሰባት እንዲሁም ስምንት የሚደርሱበት ሁኔታ አለ። አላይ ሐል በሰባቱ ከሄድን በቃእን እዚያኛው ጋር የምናስገባ ነው የሚሆነው ማለት ነው። የግዴታ መርሐበን እነዚህ ነጥቦችን ትኩረት አድርገን እንድናያቸው ይፈለጋል። አልመዓኒ የሲፋት ዛት በመባል የምትታወቅ የሆነ ለአላሁ ስብሓነሁ ወተዓላ ሳቢተቱን ቢዛቲሂ ብለን የምንገልጸው የሆነ ባህሪ ነው። ለአላሁ ስብሓነሁ ወተዓላ በሱ ዛት ማለትም በሐቂቃው ሳቢት የሆኑ ባህሪያቶች ምን እንላቸዋለን? ሲፋቱል መዓኒ ብለን እንጠራቸዋለን። ለዚህም ሲፋቱ ዛት ተብሎ ለምንድን ነው የተጠሩ ሲባል ሱሚየት ቢሃዛ ሊአነሃ ቃኢመቱን ቢዛቲላሂ ተዓላ በአላሁ ስብሓነሁ ወተዓላ ሳቢት ዛት ላይ ሳቢታ የሆነች ስለሆነ ሲፋቱ ዛት በመባል ትታወቃለች ይሉናል። እነሱም አጠቃላይ ሰልብያን አምስት ስናደርገው መዓኒ ሰባት ሆነው ቁጭ ይላሉ ማለት ነው። መዓኒ ሰባት ሲሆን መዕናውያም ሰባት ይሆናል። በመልኩ እናያለን፣ አብረን እናያለን ማለት ነው። እስካሁን ስንትን አይተናል? طيب ነፍስያ የሚለው ላይ ውጁድ የሚለውን አሰልብያ ላይ አምስት ጠቅላላ ስድስት ይሄደናል ማለት ነው። ከዛ ሲፋቱል መዓኒ ሰባት ስናደርገው ጠቅላላ 13 ይሆናሉ ማለት ነው። 13 ባህሪያቶች እነዚህ ይሆናሉ። መዕናውያ የሚባሉት ስንል ሲፋቱል መዓኒ ጋር ተያያዥ የሆኑ ናቸው። አብረን እናይ ይሆናል። መርሐባ ሲፋቱል መዓኒ የምንላቸው አንደኛ አልቁድራ ችሎታ የምንለው ችሎታ የአላሁ ስብሓነሁ ወተዓላ ባህሪ ነው። ቁድራ የምንለው ወልኢራዳ ኢራዳ የሚባል መሺአ ማለት ነው። ፍላጎት እሱ የፈለገውን ሰሪ ነው በሚለው ማዕና ከጃ የሚለው ማዕና አይደለም። ኢራዳ ስንል ፍላጎት በሚለው ማዕና እንተረጉማለን። ላኪን ፍላጎት ስንል የፈለገውን ሰሪ ሆነ የሻውን ሰሪ ሆነ በሚለው ማዕና ማለት ነው። ያው አማርኛ ጋር ሲመጣ ከጃይነትም ትርጉም ስለሚመጣ ማለት ነው። እሱ አይደለም። ወልኢራዳ ስንል መሺአ የሚለውን ነው። ይሄ ባህሪ አለው አላሁ ስብሓነሁ ወተዓላ በኢራዳ የሚገለጽ መሆኑ። ወልሐያት ሐያት የሚባል ባህሪ ያለው ለአላሁ ስብሓነሁ ወተዓላ አላህ ሐይ ነው። እንግዲህ ሕያውነት የምንለው ማዕና መዓኒ የሚባለው ባህሪ ውስጥ የሚገባ ይሆናል ማለት ነው። ወልበቃኡ በቃ የሚለው ያው እላኛው ላይ ጠቅሰነዋል፣ እዚህኛው ላይ ያደረጉታል። ወደዚያኛው አሳልፈን እንሂድ። ወሰምዕ ሰሚነት ይሄ ሱብሃንአላህ ስንተኛ ይሆናል? አራተኛ ባህሪ ይሆናል ማለት ነው። ወልበሰሩ ተመልካችነት እንግዲህ ቁድራ ስንል ምን አለ? ችሎታ የምንለው፣ ኢራዳ መሺአ የምንለው አለ። ወልሐያት ሕያውነት፣ ወሰምዕ ሰሚነት፣ ወልበሰር ተመልካችነት አለ። ወልከላም ተናጋሪነት አለ። ወልዕልሙ እውቀት የሚባል ባህሪ አለ። እነዚህ ባህሪያቶች ከምን ይመደባሉ? ሲፋት አልመዓኒ ውስጥ የሚገቡ ይሆናሉ ማለት ነው። طيب የነዚህ ሲፋቱል መዓኒ ማዕናውያ ጋር ስንመጣ እንደዚህ መሆኑ ብለን የምንገልጸው ይሆናል። ለምሳሌ ሰባት ናቸው እነሱም በዚህኛው አካል የሚሆኑ ማለት ነው። ቁድራ የሚባለው ችሎታ የሚለው መዓኒ ከሚባለው ውስጥ ሲመደብ፣ ማዕናውያ ጋር ስንመጣ ችሎታ የሚለው ከውንሁ ቃዲረን ቁድራ ነበረ ያለው ከውንሁ ቃዲረን አላሁ ስብሓነሁ ወተዓላ ቻይ መሆኑ ተራል ይላል። ማዕናውያ ጋር ስንመጣ ኢራዳ የሚባል ባህሪ ያለው ብለናል። መዓኒ ላይ ኢራዳ የምንለው መሺአ ፍላጎት የሚባለው ከውንሁ ሙሪደን ሙሪድ መሆኑ የሚለው ከውንሁ የሚልን ነገር እየጨመረ የሚሄድ ይሆናል ማለት ነው። ወልሐያቱ ስንል ህያውነት አለው አላሁ ስብሓነሁ ወተዓላ ብለናል። መዓኒ ላይ ማዕናውያ ጋር ስንመጣ ከውንሁ ሐይን ሐይ መሆኑ ጌታችን ስብሓነሁ ወተዓላ መይት አለመሆኑ ሐይ ነው ስንል ህያውነት ባህሪው ነው። እሱ ደግሞ ሐይ ነው ስንል ሐይነት አለው ስንል አንድ ባህሪ አድርገን እንቆጥረዋለን ይላሉ። እንግዲህ ሶስት ያደረጉት ምንድነው? ቁድራ ካልን ለምሳሌ ቁድራ ካልን ችሎታ የሚል ባህሪ አለው ካልን ቻይ ነው የሚለው ማዕና እዚያው ጋር ይካተታል። ችሎታ ካለ ሰውዬው አላሁ ስብሓነሁ ወተዓላ ችሎታ አለው ካለ ችሎታ አለው ማለት ቻይ ነው ማለትንም ያካትታል። ስለዚህ ይህንን ሁለት አድርጎ መቁጠሩ አስፈላጊ እንዳልሆነ አድርገው አስቀምጠው አጠቃላይ 13 በሚል አስቀምጠውታል ማለት ነው። እዚህ ጋር ስንመጣ ግን ቁድራ አንድ ባህሪ፣ ከውንሁ ቃዲረን ችሎታ የሚባል ባህሪ አለው። ቻይ መሆኑ ደግሞ ሌላ ባህሪ ተጨማሪ ማለት ነው። እንደዚህ አድርገው ለሁለት ይቆጥሩ። ኢራዳ ስንል አላሁ ስብሓነሁ ወተዓላ ኢራዳ የሚባለው ባህሪ አለው።
ፍላጎት የሚባል ባህሪ ያለው ከውነሁ ሙሪዳን ሙሪድ ነው ጌታችን ስብሐነሁ ወተዓላ የሻውን ሰሪነት የሚባለው ነገር እሱ ላይ አለ የሚለው ከውኑ ሙሪድ ነው የሚለው ነገር ስንገልጽ ሌላ ማዕና አድርገው ይቆጥሩታል ማለት ነው። ወልሐያቱ አላሁ ስብሐነሁ ወተዓላ ህያውነት የሚባል ባህሪ ያለው ብለን እንገልጻለን። ማዕናው እያገር ስንመጣ ከውነሁ ሐይ መሆን ይሄን እንደ አንድ ይቆጠራል ማለት ነው። እና ወልበቃኡ እዚህ ጋር ተቀደበ ከውነሁ ባቂያን በሚል ባቂ ነው በሚለው ማዕና የሚመጣ ይሆናል ማለት ነው። ወሰምዕ መስማት የሚባል ባህሪ ያለው ማዕኒ ጋር ስንመጣ ማዕናው እያገር ስንመጣ ግን ከውነሁ ሰሚዐን ሰሚ መሆኑ በሚል ማዕና እንይዛለን ማለት ነው። ማዕኒ ጋር ወልበሶር ስንል ተመልካችነት የሚባል ባህሪ ያለው ከውነሁ በሲረን እንግዲህ በሶር ስንል ልክ ቁድራ እንዳልነው ችሎታ እንዳልነው ሁላ መመልከት ይሄ አይነት ባህሪ አለው ጌታችን ሱብሃነሁ ወተዓላ ብለን እንገልጸው ይሆናል። ወዲህ ስንመጣ ግን ከውነሁ በሲረን እሱ ተመልካች ነው እንላለን። ተመልካች መሆኑ አንድ ባህሪ ነው ብለው የሚገልጹት ይሆናል ማለት ነው። ሰሚ መስማት የሚባል ባህሪ ያለው ሰሚነት የሚለው ጋር ስንመጣ አላሁ ሱብሃነሁ ወተዓላ ሰሚ መሆኑ እንደ አንድ ባህሪ ይቆጥሩታል ማለት ነው። ወልከላሙ ንግግር ባህሪ ያለው አላሁ ሱብሃነሁ ወተዓላ ማዕኒ ውስጥ ስንመድበው ከውነሁ ሙተከሊመን ተናጋሪ መሆኑ ምን እንለዋለን? ማዕናው ውስጥ የሚገባ ይሆናል ማለት ነው። ወልዕልሙ እውቀት የሚባል ባህሪ ያለው ከውነሁ ዓሊመን እሱ ዓሊም መሆኑ አዋቂ መሆኑ ማዕናው ተብሎ ይመደባል ይሆናል። እንግዲህ ጠቅለል ስናደርገው ማዕኒ ቃል ቁድራ አላሁ ሱብሃነሁ ወተዓላ ችሎታ የሚባል ባህሪ ያለው፣ ኢራዳ መሺአም ፍላጎት የሚባለው ባህሪ ያለው፣ ወልሐያቱ ሕያውነት የሚባል ባህሪ ያለው፣ ወልበቃ እዚህ ጋር ከመደብ ነው ባቂ መሆኑ እታች ጋር ስለሚገባ በቃ የሚባል ዘላለማዊ የሚባል ባህሪ መጨረሻ የሌለው ስለሆነ تعالى من ባህሪ አለው ብለና ወሰምዕ መስማት የሚባል ባህሪ ያለው፣ ወልበሶር መመልከት ማየት የሚባል ባህሪ ያለው፣ ወልከላሙ ንግግር የሚባል ባህሪ ያለው፣ ወልዕልሙ እውቀት የሚባል ባህሪ ያለው ብለን ማዕኒ ጋር በዚህ መልኩ እንሄዳለን። ማዕናው ጋር ስንመጣ ከውነሁ ቃዲረን ቻይነቱ፣ ሙሪድነቱ፣ ሕያውነቱ፣ ባቂነቱ እንዲሁም ሰሚነት ባህሪ ያለው፣ ተመልካችነት ባህሪ ያለው፣ ተናጋሪነት ባህሪ ያለው፣ እንዲሁም አዋቂነት እሱ አዋቂ ነው የሚለውን ከውነሁ ዓሊመን አዋቂ መሆኑ እንደ አንድ ባህሪ ተቆጥሮ አጠቃላይ ማዕኒ 7 ማዕናውያ 7 ጠቅላላ ስንት ሆናሉ? 14 እነዚህኞቹ ጋር በጥቅልሉ ስንት ይገባል? 20 ይሆናሉ ማለት ነው። አጠር ስናደርግ ወደ ክታባችን ስንመለስ አጠር ባለመልኩ ያው ዲፕሊ እንድትይዙት የሚፈልገው ይህ ፓርት ነው እና ምን አሉ? وهذه الصفات هي እነዚህ ሲፋዎች ዋጅብ ናቸው፣ ግዴታ ናቸው ያላቸው 13 ባህሪያቶች አሉ። ይሄ الوجود አንደኛ الوجود የምንለው ነው። አይ ان الله ማለት እሱ አላህ موجود ያለ ነው። لا شك في وجوده ለመኖሩ ምንም ጥርጥር የለውም ማለት ነው። እንግዲህ አላህ Subhanahu Wa Ta'ala موجود ነው። ያው እንግዲህ ተጠራጠር ለማድረግ ያክል ከቁርአን ብቻ አንዳንድ ማስረጃዎችን ታልታል ያረኝበት እንጋለ ማለት ነው። الوجود وجود የሚባል ባህሪ ያለው አላህ Subhanahu Wa Ta'ala ያለን አይ ይህ ማለት ምን ነው? ان الله موجود ያለ ነው። لا شك في وجوده ለመኖሩ ምንም ጥርጣሬ የለም። طيب الله سبحانه وتعالى ለመኖሩ ታዲያ ምንድነው ማስረጃችን ስንል ففي الله شك ይለናል ጌታችን سبحانه وتعالى ሱረቱ ኢብራሂም ላይ በአላህ سبحانه وتعالى ጥርጥር የለበት አው ጌታችን سبحانه وتعالى ያለ ነው። طيب በዚህ ጋር አንዲት ነገር እናስምር። احيانا ምን ይላሉ መሰላችሁ? الله موجود بلا مكان የሚለውን ሲሰሙ ልክ ሸሪዓትን በአግባቡ ያልተረዱ የሆኑ ሰዎች ሸሪዓ ላይ ለዚህ ንግግር ምን ማስረጃ አለ ተብሎ እንጂ የሚጠየቀው ይህ ያልከው ቃል ትክክል ከሆነ ቁርአን ላይ ወይንም ሐዲስ ላይ ቃል በቃል አለ ወይ ተብሎ አይደለም የሚጠየቀው። ስንመለከት አካሄዱ የሸሪዓችን አካሄዱ የቱ ነው ካል ለዚህ ለምትናገረው ንግግር ወይንም ለምታምነው እምነት ማስረጃ የሚሆን ነገር አለ ወይ ጥያቄ። አንዳንዱ ይመጣና ይሄ ያልከው ነገር ቃል በቃል ቁርአን ላይ ወይንም ሐዲስ ላይ አለ ወይ? ሱብሃንአላህ። ናም እነዚህ 13 ባህሪያቶች ማስረጃውን ምን ጠቅሰን ምን ችግር የለውም። ግን ሌሎች ነጥቦች ላይ አንዳንድ እንትን የሚሉ ሰዎች ስላሉ እኛም የትኛው ነው የሚለው ፓርት እንድናውቀው ያስፈልጋል። ምን እንላለን? የሆነ ነገር አምናለሁ ካለ ወይም የሆነ ነገር እናገራለሁ ብሎ ከተናገረ ለዚህ ለምትናገረው ንግግር ማስረጃ ቢሆን አለ ወይ? ይሄ የተናገርከው ንግግር ራሱ አለ ወይ አይደለም? ግልጽ ነው አይደለ? አንድ ነጥብ ነው። እሺ ለአላህ Subhanahu Wa Ta'ala መኖር አንደኛው ባህሪ ምንድነው? እንግዲህ እኛ ስንጠቅስ አልውጁድ የሚለው ባህሪ ነው አንድ ላይ ያስቀመጥ ነው። አልውጁድ የሚለው የአላህ Subhanahu Wa Ta'ala ባህሪ ነው። የአላህ Subhanahu Wa Ta'ala መኖር አለ የአላህ Subhanahu Wa Ta'ala ውጁድነት አንድ አድርገን ቆጥረን እሺ አልውጁድ ስንል ከዙ አላሁ መውጁዱን ቢላ መካን እንላለን። አላህ Subhanahu Wa Ta'ala
ከላይ የተከሰነው ነጥብ ስላለ ማለት ነው። እነዚህን 13 ባህሪያቶችን ማዕናዎቹን ከማመን ጋር መሆን አለበት። ማወቁ ግዴታ ነው ስንል ከማመን ጋር ምኖቹን ማዕናዎቹን ማዕናው ምንድን ነው? አልወጁድ ስንል መውጁድን ቢላ መካን ማለት ነው። ያለ ቦታ ያለ መሆኑን ከማመን ጋር አይ የአላህን መኖር እኮ አምናለሁኝ ብሎ አላህን በቦታ ካስቀመጠው ወይ ሰማይ ውስጥ ወይ አርሽ ላይ ከሰቀለ ወይ ሰው የአላህ መኖርን አምኗል ልንለው አንችልም። በአግባቡ ትክክለኛው ማዕናውን እየተረዳ አይደለም ያለው። ሊዛ የሚጠቅመው ነገር አይሆንም ማለት ነው። ይህን ማየቱ ነው የሚጠቅመው ካል የአላህ ስብሐነሁ ወተዓላ ባህሪያቶቹን በትክክለኛ መንገድ ተረድቶ ሲያምንባቸው። አልውጁድ የሚለው የመጀመሪያ ስንጠቅስ ባህሪው ነው። መርሐባ ለዚህ ማስረጃችን ምንድነው? አፊላህ ሸኩን አላህ ስብሐነሁ ወተዓላ ለመኖሩ ምንም ጥርጥር የለውም። ሱረቱ ኢብራሂም ላይ ተጠቀሰልን። እሺ አንዳንዱ እዚህ ጋር እንግዲህ አላህ መውጁድን ቢላ መካን የሚለውን ቃል በቃል ከቁርአን ካላመጣልኝ ይላል። እሺ መለስ ብለን ስለ አላህ ስብሐነሁ ወተዓላ አወለን የአላህን መኖር ታምናለህ ወይ እናጠይቀው። መቼም አለምንም ካለ ሌላ ችግር ነው። ያምናል ያምናል የአላህ መኖር ያምናል። ኢዘን አላህ አለ ማለት ምን ማለት ነው? አላሁ መውጁዱን አይደል ቢላ መካን የሚለው ለጊዜው እናስቀምጥልህና ለሱ አላሁ መውጁዱን የሚለውን ያምንበታል ማለት ነው። የአላህን መኖር ካምኑ አይደለ ወይላ በምን ዒባራ ሊገልጸው ነው? አላህ አለ ማለት አላሁ መውጁዱን ማለት ነው። አላህ አለ ማለት ነው ያለ ነው። እሺ ኢዘን አላሁ ስብሐነሁ ወተዓላ ያለ ነው ብዬ እንዳምን ቃል በቃል አላሁ መውጁዱን የሚለውን ከቁርአን ውስጥ አምጣልኝ ብትሉት ምንድን ነው የሚሆነው? ይህንን ቃል በቃል ከቁርአን ውስጥ ካላመጣ ሰውዬው ውሃብያው ለምሳሌ አላሁ መውጁዱን የሚለውን ቃል በቃል ከቁርአን ውስጥ ካላመጣ አላህ የለም ብለህ ልታምን ነው ወይ? ግልጽ ነው አይደለ? ኢዘን ጥያቄው ለዚህ ንግግርህ ማስረጃ አለ ወይ ነው እንጂ ይሄን የምትናገረውን ቃል በቃል ቁርአን ላይ ያገኘዋል ወይ አይደለም። ሸሪዓችን ላይ ማስረጃ ስንጠይቅ ማለት በዚህ መልኩ ነው። እነሱ ጋር የሚመጡት በዚህ መልኩ ነው። ኢዘን እልፍ በልና የቱ ነው ችግሩ? መውጁድን ቢላ መካን የሚለውን ችግር የሆነባቸው አይደለ? ኢዘን የአላህ መኖር ታምናለህ? አዎ አምናለሁ የሚለው እሺ ስለ አላህ መኖር ቃል በቃል አላህ መውጁድን የሚለውን ቃል በቃል እስኪ ከቁርአን አምጣ። አላህ መውጁድን ብሎ ቃል በቃል ቁርአን ላይ ያገኘ ኢነማ በምንድን ነው የተቀመጠው? በማዕና ደረጃ አለ። እነዚህ ባህሪያቶች ኢማ በለፍዝ ደረጃ ወኢማ በማዕና ደረጃ በተደጋጋሚ ቁርአንና ሐዲስ ውስጥ የተጠቀሱ ስለሆኑ ነው ዑለማዎች 13ቱን ባህሪያቶችን ማወቅ ግዴታ አለብህ ብለው የተጠቀሱት ማለት ነው። ኢዘን አንድ ነገር ስናምንና ስናገር ለዚያ ነገር ማስረጃ እንጠይቃለን። የሚጠይቀው ማስረጃ አለ ወይ ነው ማለት ነው። ወኢላ ቃል በቃል አለ ወይ ከሆነ እሱም የሚመጣውን ጥያቄ በዛው መልኩ ከተጠየቀ ሊመልሰው ይችላል አይሆን ሰው ራሱ ማለት ነው። ለምን አላህ መውጁዱን የሚለው ቃል በቃል ቁርአን ውስጥ የለም ካልክ አላህ የለም ልትል ነው ወይ? ኢዘን ያልሆነ ነገር ውስጥ የሚገባ ይሆናል እና አላህ ሱብሓነሁ ወተዓላ ያለ ነው ስንል ያለ ቦታ ያለ አቅጣጫ ያለ መሆኑን ሲያምን ነው ሰውየው በትክክለኛ አምኖ ነው ማለት ነው። ሁለተኛ የተጠቀሰልን ወህዳንiyya አላህ ሱብሓነሁ ወተዓላ አንድ ነው። የአላህ አንድነቱን አደረባል መልኩ አላህ ሱብሓነሁ ወተዓላ ወህዳንiyya አለው ስንል አይ ማለትም أنه واحد لا شريك له بس واحد أو عندنا كتاب سبحانه وتعالى لا شريك له أقدر لهم معنى الله عندنا مالته واحد مالت لا شريك له مالت أقدر لهم مالت يجي من مالته لهم عند كترنا مالته لهم إمام أبو حنيفة هنا قال الله سبحانه وتعالى عندنا كل مالته من طريق العقد أيضا إنما بمدنا من طريق أنه لا شريك له بميل معنى الله سبحانه وتعالى أقدر لهم مالت يجي عند كترنا مالته لهم لا من عند كتر ለሁለት ስለሚከፈል ለአራት ለስድስት ለአምስት ስለሚከፈል አላሁ ስብሐነሁ ወተዓላ ተከፋፋይ የሚከፋፈል ጌታ አይደለም። ወልቂደሙ ሶስተኛ ቂደም የምንለው ነው። ቂደም ማለት አይ አነሁ ለብትዳአ ሊውጁዲሂ ለሱ ለአላሁ ስብሐነሁ ወተዓላ ለመኖሩ መጀመሪያ የለውም። ከዚህን ጊዜ ጀምሮ ነው አይባልም። ይህን ልንይዝ ይገባል። ከዚህን ጊዜ ጀምሮ የመጣ ነው የሚባል አይደለም። ጌታችን ሱብሓነሁ ወተዓላ ለመኖሩ መጀመሪያ የለውም። ለመኖሩ መጀመሪያ ያለው ማነው ካልን ፍጡራኖች ናቸው። ፍጡር የሆነ ነው ለመኖሩ መጀመሪያ የሚኖረው። ወልበቃኡ በቃእ ነው ሌላኛው አራተኛ ላይ ያለን በቃእ ማለት አይ አነሁ ላ ኒሃየተ ሊወጁዲሂ ቂደም ለሚለው هو الأول የሚለው هو الأول والآخر هو الأول ብሎ ማለት እሱ መጀመሪያ የሌለው የሆነ ጌታ ማለት ነው። ሱረቱል ሐዲድ ላይ ወልአወሉ ማለት መጀመሪያ የሌለው የሆነ ጌታ። ወልበቃኡ ሌላኛው ባህሪ በቃእ ነው። አይ ምን ማለት ነው በቃኡ ማለት እነሁ እሱ አላህ ኒሃየተ ሊውጁዲሂ ለመኖሩ መጨረሻ የለውም ማለት በቃኡ ማለት ለመኖሩ መጨረሻ የለውም ጌታ ሱብሓነሁ ወተዓላ ይህ ባህሪው ነው። ለዚህም ወልአወሉ ወልአኺሩ ስንል ወልአወሉ ለመኖሩ መጀመሪያ የሌለው የሆነ ጌታ ማለት ነው። والآخر سنة لا منور ما شرشة يلا ولا جيت ما لنا عندهم فليلم آيات تملكتنا
ويبقى وجه ربك ذو الجلال والإكرام إلى النبي سبحانه وتعالى ويبقى وجه ربك وجه ما حباب في مالك وجه مالك الله سبحانه وتعالى السوق ذات من نجي ويبقى أن سبحان الله ذاته تأفو في تبجي كرال بلو أم يامن وهابيو جالو الله يتبقى إن يامن ملكو في تو ميكر ليلة وتأفو في تو ميكر يتبالى ميقلاسي هنا فتورنا جدا إن يامن جزو الله يما يتفى يهونا جيتا لما نور مجمريا مجرشا إلى اللي يهونا جيتا ويبقى وجه ربك ذو الجلال والإكرام ملون يزنا ويبقى وجه ربك تبولوان يسو في تكرر الليلة ويتفى لبوجه أعوذ بالله الله سبحانه وتعالى جاري هذا الجو الذي في تغير جالو ميبانا للميتا سبحانه وتعالى إن السو الله الناتو مبلو ميفلقو وجه سيبال السو الله النو ذات النو حقيقة النو ميفلقو السو زوتاري نو لما نورو ما جرشا إلى اللي يهونا جيتا እና እኛም ነገዘው ነው ከዚህ በፊትም አይተናል ወጅህ የሚለው بأي وجه من الوجوه ብለን ስንጠቅስ በምንም አይነት ሁኔታ ወጅህ የሚለው ሁኔታ በምንም አይነት ሁኔታ አላህ Subhanahu Wa Ta'ala ፍጡራኖችን አይመስልም ብለን ወጅህ የሚለውን ሁኔታ በሚል ተርጉመናል እዚህም ጋር ሐቂቃው አላህነቱ በሚለው ማዕና ይመጣል ወጅህ የሚለው ብዙ ትርጉሞች አሉት ማለት ነው مرحبا وقيامه بنفسه ሌላኛው قيام النفس የምንለው ነው وقيامه بنفسه በራሱ የተብቃቃ የሆነ ጌታ ነው አይ ማለትም أنه مستغن عن كل ما سواه السو مستغن أو يتبقى عن كل ما سواه كسوتش قالوا نقرأت بمولو يتبقى يهونا جيتنا ولنا لزمنا الله سبحانه وتعالى بقرآن سورة محمد عليه والله غني وأنتم الفقراء إلى النار السو الله سبحانه وتعالى غني وتبقى جيتنا أنتم فقراء وشناتون أنت وجه الله سبحانه وتعالى كجاي وناتون إلى النار እና ጌታችን Subhanahu Wa Ta'ala ከምንም ነገር አይፈልግም ይሄን ነገር አስምረልን ይዘው ከጊዜ በኋላ እንዲመጣለት የሚያደርግ ፍጡር አለ ከተባለ ከዚያ ፍጡር ከእጅ አይሆኗል ማለት ነው አንዳንዶች ምን ይላሉ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ይሉና ይገልጹላችሁና ኢቨን ከዓርሽ በላይ ነው ስትሉ እኮ ከዓርሽ ፈላጊ ያደርጋችሁታል ስትሏቸው እኔ ከዓርሽ ፈልጋል መቻልኩኝ ይላል ከዓርሽ ፈልጋል የሚለውን ቃል ግዴታ መጠቀምህና አንጠብቅም ለምን ያንን የሚያመላክት ከጃይነቱን የሚያመላክት የሆነ ንግግር ከተናገርክ ከጃይ ነው ብለሃል ሌላ ምን ነገር የለው ማለት ነው ለምን ከዓርሽ በላይ ነው የሚባለው ዓርሽ ሲኖር ነው ወይስ ሳይኖርም በፊት ይባላል እንደው በዚህ ሲፋ ለመግለጽ የሆነ ነገር ለምሳሌ ኪታብ ከዓርሽ በላይ አለ ኪታብ ያ ኪታብ ከዓርሽ በላይ ነው ለመባል ዓርሽ መኖር ሸርጥ ነው ዓርሽ ባይኖር ከዓርሽ በላይ የሚባለው አቅጣጫ አለ ወይ የለም ኢዘን ዓርሽ ሳይኖር በፊት በላይ ከዓርሽ በላይ የሚባለው ከሌለ አላህ Subhanahu Wa Ta'ala ከዓርሽ በላይ ብለህ መገልጸው ከሆነ ዓርሽ ከኖረ በኋላ ነው ይሄ ባህሪ ይመጣለት እያልክ ነው ያለህ ዓርሽን የፈጠረው ማን ነው አላህ Subhanahu Wa Ta'ala ነው ኢዘን ዓርሽን የፈጠረው አላህ መሆኑን ካመንክ ዓርሽን ሳይፈጥረው በፊት ከዓርሽ በላይ ይባላል ወይ አይባልም ኢዘን ይሄ ከሆነ አላህ Subhanahu Wa Ta'ala ተቀያሪነት ባህሪ የለውም ፍጡር ከተፈጠረ በኋላ ግን አዲስ ባህሪ መጣለት ካላችሁ ከእሱ ፈላጊ ሆነ ማለት ይሄ ራሱ ነው ለምን ያ ዓርሽ ባይኖር ይሄ ባህሪ የለውም ነበር ማለት ነው የሚሆነው ኢዘን ዓርሽ ስለመጣ ይሄ ባህሪ መጣለት ከተባለ ግዴታ ከዓርሽ ፈላጊ ይሆናል ዓርሽ ቢጠፋ ይሄን ባህሪ ይጠፋበታል ማለት ነው የሚሆነው ማለት ነው ስለዚህ ጌታችን Subhanahu Wa Ta'ala ከጊዜ በኋላ የሚመጣ የሆነ ባህሪ የለውም وليس بعد خلق الخلق استفاد اسم الخالق الى الامام ابو جعفر الطحاوي سبحان الله ፍጡራንን ከፈጠረ በኋላ አይደለም ፈጣሪ የሚለውን ስያሜ ያገኘው ይላሉ ጌታችን Subhanahu Wa Ta'ala ፍጡራንን ከመፍጠሩ በፊት ፈጣሪነት ባህሪው አለው ፈጣሪ የሚለው ስያሜ አለው ፍጡርን ከፈጠረ በኋላ ስለፈጠረ አይደለም ፈጣሪ የተባለ ኻሊቅ የሚባለው ስያሜ ተሰጠው ለዛም ነው አላህ Subhanahu Wa Ta'ala አልባዒስ እንለዋለን ቀስቃሽ ሙታኖችን ቀስቅሶ ወደ ቂያማ ጊዜ ማለት ነው ወደ መሕሸር የሚነዱበት ጊዜ አለና ባዒስ ነው ሙታኖችን ከቀብራቸው የሚቀሰቅሳቸው የሆነ ጌታ ነው ባዒስ የሚለው የሱ ስም ነው ግን ምን ስለሆነ አይደለም ሰዎችን ቀስቅሷቸዋል ወደ ቂያማ ወደ መሕሸር ቦታ ተነጥተዋል አልተነዱም ግን ባዒስ የሚለው ስያሜ አሁን አለ እንደዚሁ ሁሉ ፍጡራንን ከመፍጠሩ በፊት ጌታችን Subhanahu Wa Ta'ala ፈጣሪ የሚለው ስያሜ ለኻሊቅ የሚለው ስም አለው በዚህ ይህ ባህሪው ነው አዘልይ አበድይ ናቸው ባህሪያቶቹ ለመኖሩ መጀመሪያ መጨረሻም የሌላቸው ናቸው ለዛም ነው ከጊዜ በኋላ የሚመጣለት ባህሪ የለም የሚለው ከጊዜ በኋላማ ፍጡር ከተፈጠረ በኋላ የሆነ ባህሪ መጣለት ከተባለ ያ ፍጡር እንጂ ሊሆን የሚችለው ፈጣሪ ሊሆን አይችልም ማለት ነው ተቀያሪ ጌታ የለንምና ተቀያሪ ማን ነው ፍጡራኖች ናቸው ማለት ነው እና ሙስተግኒን عن كل ما سواه ከሱጭ ካሉ ነገሮች በሙሉ የተቃቃ የሆነ ጌታ ነው ሙስተግኒን
عن كل ما سواه كسوج كذا نقرأ بمو يتبقى هنا كتاب سبحانه وتعالى الله الله نزام الله سبحانه وتعالى كم نقر لما يفلك فجلس أدركه ينقل المدن ببزو آيات يمتو للنقر تجعله لكن بان ذلك يتبقى ينقل والقدرة هي أن يو بهري قدرة يميبال بهري شلوتا الله كتاب سبحانه وتعالى شلوتا يميبال بهري الله إيه قدرة من البهري أي أنه قادر على كل شيء السوء قادر ما نقدي كدم يتكسنا له قدرة يميل بهري شلوتا يميل بهري قال الله سبحانه وتعالى بلنا صفات المعاني واستمدبوتا هاي درجات معلوم إذا كان سنترجمه والقدرة قدرة يميل شلوتا يميل بهري الله جيته سبحانه وتعالى بلن أي قدرة له معلوم أنه قادر السوء شاينو مالتنا على كل شيء كل نقدر ليه شاينو ጌታችን ስብሐነ ወተዓላ ስለዚህ ሁለት አድርጎ የቆጠሩት አሁን ቁድራ የሚለውን አንድ አይ አነሁ ቃዲሩን የሚለውን ደግሞ ማዕናው ውስጥ መድበውት ቁድራ አንድ ባህሪ ቃዲር የሚለውን አንድ ባህሪ ያለው ማለት ነው ማዕናው አንድ ነው እዚህ ጋር ቁድራ አለው ስንል አላህ ስብሐነ ወተዓላ ችሎታ አለው ካል ምን ማለት ነው ችሎታ የሚባል ባህሪ ያለው ስንል እሱ ቻይ ነው ማለት ነው አይ አነሁ ቃዲሩን ዐላ ኩሊ ሸይ ጌታችን ስብሐነ ወተዓላ በሁሉ ነገር ላይ ቻይ የሆነ ጌታ ነው ማለት ነው አላህ ለዛም ነው ሱረቱል ማኢዳ ላይ ወሁወ ዐላ ኩሊ ሸይኢን ቀዲር الله سبحانه وتعالى وأقول لنا قريت شاي هنا جيتانا بميل جالسوا للنجيان ليلان يظهري والإرادة إرادة أي المشيئة مشيئة من له فلا قلت يفلقون سري يهم جيتانا إرادة يمي بالبحر يلو مشيئة من البحر يلو فكل ما شاء الله كل ما شاء الله يشاء نقر وجوده عندك يشاء نقر كله وجد يجنن وما لم يشاء وجوده እንዲገኝ ያልፈልገው ነገር ደግሞ አላህ Subhanahu Wa Ta'ala ያንን ማግኘቱን ያልሻው የሆነ ነገር لا يوجد ያ ነገር ይገኝ እንዲገኝ የሻው ነገር አላህ Subhanahu Wa Ta'ala እንዲገኝ ይፈልጋል ያ ነገር ይገኛል ያ ነገር ደግሞ የሻው እንዳይገኝ ከሆነ እንዲገኝ ካልሻው አይገኝም ማለት ነው እና ፍላጎት የሚባለው የሱ ነው ይህ እንግዲህ አሐዳዊነት ምን ወይንም አላህ Subhanahu Wa Ta'ala አንድ ነው የሚለው ጋር አብሮ የሚመጣ ነገር አለ ማለት ነው ምንድነው ጌታችን Subhanahu Wa Ta'ala አንድ ነው ስንል አንድ መሆኑ ለዓለም ይሄ አንድ ሸርጥ ነው ጌታ Subhanahu Wa Ta'ala ፈጣሪ ሁለት ሶስት ሊሆን አይችልም ሁለት ሶስት አራት እያሉ የሚጥሉት ሰዎች ስላሴ የሚሉት ትክክል አይደለም ለምን ሁለት ነው ወይም ሶስት ነው ቢባል ኖሮ ሁሉም ምን የሚባል ባህሪ ይኖራቸው ነበር መሺአ ወይም ኢራዳ ፍላጎት የሚባለው ነገር ይኖራቸው ነበር የፈለጉትን ሰሪ መሆን ይኖራቸው ነበር አንዱን የመከተል ግዴታ አይኖርበትም ፈጣሪ ነው ሁሉም ከተባለ ኢዘን ምን ሊሆን ነው ለምሳሌ ጀማል የሚባል ሰው ካለ አንደኛው ሁለት ፈጣሪ ያለ ወይም ሶስት አለ ቢባል አንደኛው ጀማል ቅዳሜ ይሙት ብሎ ቢወሰን ሌላኛው ደግሞ እንግዲህ ውሳኔው የሌላ ውሳኔ መከተል ግዴታ ስለሌለበት ቻይ መሺአ የሚባለው ነገር ሊኖረው ስለሚገባ ፈጣሪ ነው ከተባለ ማለት ነው ሁለት አሉ ከተባለ ደግሞ ያኛው አይ እድሜው ገና ነው ይቆይ ይሄኛው ደግሞ አይ ይሙት የሚል ውሳኔ ቢወስኑ ያንዱ ቢሳካ የዛኛው አይሳካም የዛኛው ቢሳካ የዛኛው አይሳካም የሻው ነገር ፍላጎቱ ማይሳካ ከሆነ ደግሞ ፈጣሪ ሊሆን አይችልም ሊዳ ፈጣሪ አንድ እንጂ ሁለት ሶስት ሊሆን አይችልም ወይላ ሁለት ነው ቢባል ኖሮ ወይም ሶስት ነው ስላሴ ቢባል ኖሮ ወይንም ወሃቢዮችም ተውሂድ ለሶስት ከፍለው ሶስቱንም አንድ ነው እንደሚሉት ቢሆን ኖሮ ብዙ ችግር ነበር የሚፈጠረው ተውሂድ የሚለው ወሐደ ከሚለው ቃል የመጣ ነው አንድ ማድረግ ነው አንድ አድርጎ አላህ Subhanahu Wa Ta'ala ከፍጡራን ለይቶ ነጥሎ እሱን ማወቅ ነው ተውሂድ ብሎ ማለት ይሄ ነው ሁለት ሶስት ስላሴ ያሉ አይንም ደግሞ ተውሂድ ለሶስት ይከፈላል ያሉ የሚሄዱ ሰዎች ወዳልሆነ አደጋ ይገቡ መሆኑን ሊታወቅ ይገባል እና መሺአ የሚባለው አላህ Subhanahu Wa Ta'ala አንድ የሆነ ጌታ ነው የሻውን ሰሪ ሆነ ነው ማንም በመሺአው ሊጋራው የሚችል የለም ማለት ነው ለዛም ነው አላህ Subhanahu Wa Ta'ala وما تشاءون إلا أن يشاء الله رب العالمين እናንተ ምንም ነገር አትሹም ምንም ነገር መሺአ የሚባል ነገር የለውም إلا أن يشاء الله رب العالمين كعلامات جيتا يهونو ቢሻላችሁ እንጂ ያንኛ ምንድነው እኛ ፍላጎታችንን አላህ Subhanahu Wa Ta'ala የሻልን ነው የሚተው ለምሳሌ የሆነ ነገር ብንፈልግ ያን ነገር ምንፈልግ ጌታችን Subhanahu Wa Ta'ala ሽቶልን እንጂ የኛ መሺአ تحت مشيئة الله ማለት ነው ሱረቱ ተክዊር ላይ ይገኛል وما تشاءون إلا أن يشاء الله رب العالمين ሌላኛው ወልዕልሙ ዒልም እውቀት የሚባል ባህሪ ነው እውቀት የሚባለው ባህሪ እንግዲህ ከምንድነው የሚገባው ስንል صفات المعاني من وسط የሚገባው እውቀት የሚባል ባህሪ ነው አይ እውቀት አለው ማለት ነው أنه يعلم كل شيء
ሁሉንም ነገር ያውቃል ጌታችን ሱብሓነሁ ወተዓላ። ያለፈውንም ነገር የሚመጣውንም ነገር አሁንም እየሆነ ያለውንም ነገር ወደፊት የሚሆነው ነገር ቢሆን የማይሆነው ነገር እንኳን ቢሆን ኖሮ እንዴት እንደሚሆን የሚያውቅ የሆነ ጌታ ነው። ሱብሓነላህ የጌታችን ሱብሓነሁ ወተዓላ እውቀት አሁን እኛ የኛ እውቀት የሚባል ባህሪ ቢኖረን የአላሁ ሱብሓነሁ ወተዓላ ባህሪ ጋር የሚገናኝና የሚመሳሰል ይሄን ሊታወቅ ይገባል። የኛ እውቀት የተገደበ እየተረሳ የሚጠፋ ከእውቀት ስንርቅ ስንማር የሚጨምር የሚረሳ የሚጎል የሚጨምር የአላሁ ሱብሓነሁ ወተዓላ እውቀት እንደዚህ ሄደ። ሱብሓነላህ ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ይለናል አላሁ ሱብሓነሁ ወተዓላ በቁርአን። የጀሃነም ሰዎች ወደ ዱንያ ተመልሰን እንደው አንተን እንገዛ እያሉ በሚለምኑበት ሰዓት ሱብሓነላህ ወለው ሩዱ ይላል አይሆንም አይመለሱም እንጂ ወደ ዱንያ እንደው ቢመለሱ ኖሮ ለዓዱ ሊማ ኑሁ ዐንሁ ወደዛ ወደ ተከለከሉበት ነገር ተመልሰው ይገቡ ነበር። ወደ ዱንያ አይሆንም ያ ነገር አይመለስም። ቢመለሱ ኖሮ የሚሆኑበትን ሐል ያውቃል። ወደፊት የሚሆነውንም ነገር ያውቃል። ወደፊት የማይሆነው ነገር ቢሆን ኖሮ እንዴት እንደሚሆንም የሚያውቅ ጌታ ነው። ሐቂቀተን አጂብ ነው አላህ ይስጥልን። እና ወልዕልሙ አይ አነሁ የዕለሙ ኩለ ሸይ እሱ ሁሉም ነገር አዋቂ የሆነ ጌታ ነው። ወሁወ ሰሚዑል ዐሊም ይለናል ሱረቱል በቀራ ላይ። ወሰምዑ ሌላኛው ባህሪ ሰምዕ የምንለው መስማት የሚባል ባህሪ አለው ጌታችን ሱብሓነሁ ወተዓላ። ፈላሁ እሱ አላህ የስመዑ ይሰማል ኩለል መስሙዓት የሚሰሙ ነገሮችን በሙሉ ቢላ ኡዙኒን ያለ ጆሮ አያስፈልገውም ጌታችን ሱብሓነሁ ወተዓላ። ጆሮ የሚባለው ነገር አካል የሚባለው ነገር ለአላሁ ሱብሓነሁ ወተዓላ አያስፈልገውም። ምንም ሸርጥ መስፈርት አያስፈልገውም ጌታችን ሱብሓነሁ ወተዓላ ለመስማትም ለመመልከት ማለት ነው። ፍጡራኖች ነን። ለመስማት ጆሮ የሚያስፈልገን፣ ለማየት አይን የሚያስፈልገን፣ ሱብሓነላህ ለመናገር ምላስ የሚያስፈልገን። ግን ምላስ የሌለውም እንኳን መናገር እንደቻለ ረሱል ዓለይሂ ሰላቱ ወሰላም ምላስ አለው አንልም የተምር ዛፍ፣ ምላስ አለው አንልም ድንጋይ። ምላስ በዚህ አንገልጻቸውም። ላኪን ረሱል ዓለይሂ ሰላቱ ወሰላም ያናገሩ የሆኑ ጀማዳቶች አሉ፣ ሐይዋኖች አሉ። የተለያየ ሸርጥ አይደለም። አላሁ ሱብሓነሁ ወተዓላ ሰሚ ነው ስንል ሁሉም የሚሰሙ ነገራቶችን በሙሉ ይሰማል ማለት ነው። ቢላ ኡዙኒን ያለ ጆሮ የሚያስፈልገው ጌታ አይደለም። ጆሮ ሸርጥ አይደለም ለመስማት ማለት ነው። አላሁ ሱብሓነሁ ወተዓላ ለእኛ ሰበባት ያደርጉት። ወልበሰሩ እንዲሁም በሷር የምንለው ተመልካችነት ባህሪ ያለው ጌታችን ሱብሓነሁ ወተዓላ አላህ የራ ይመለከታል፣ ያያል ኩለል ሙብሰራቲ ሁሉንም የሚታዩ ነገራቶችን ቢላ ሐደትን ያለ አይን ብሌን ተመልካች የሆነ ጌታ ነው። ሱብሓነሁ ወተዓላ ያለ አይን ብሌን ያለ መፈለግ ወደ አይን ብሌን ያለ መከጀል ያለ አይን ተመልካች የሆነ ጌታ ነው። አይን የምንለው ነገር ለፍጡር የተሰጠ አካል ነው። በአካልነት የጸዳ የሆነ ጌታ ነው። ሱብሓነላህ ኢነላሃ ቢማ ተዕመሉነ በሲር ይለናል በቁርአን ማለት ነው። አላህ ያውቃል በምትሰሩ ስራ አዋቂ የሆነ ጌታ ነው ሱብሓነሁ ወተዓላ። መልካም እየሰሩ ከሚመነዱት አላህ ያውቃል። طيب والحياة ሌላኛው ባህሪ ሕያውነት ሕያውነት አላህ ሱብሓነሁ ወተዓላ ሐይ ነው። አይ أن الله حي الله سبحانه وتعالى حي بحياة بحياونا حي نسنا بمن حياونا لا تشبه حياتنا يعني حياة يما يمثل بهنا حياونا الله سبحانه وتعالى حي ليست بروح ولحم ودم ليست بروح إلى الله سبحانه وتعالى حياونا أن حي نسنبال بروح روحاتين كوتان يلما ولحم بس قال إلى الله سبحانه وتعالى حياونا يعني سجاتن بالنساء حيوة ينورنا الله سبحانه وتعالى بزيه ودم بدم ما إلى الله سبحانه وتعالى حياونا الله سبحانه وتعالى حي نسنا الناس نجراتون أسفل بتم عند فتورانو جعل المجرات سبحانه وتعالى والكلام أنجري حياونا نسنا الله لا إله إلا هو الحي القيوم يميلو آيات الحي يميلو إذا جاءت تكسر من كنيان من القرآن سورة البقرة لي إن الله سبحانه وتعالى حي لبنو واسر الجانو مالهنو ليلنا والكلام نقر من بالبحر يالو يعني نقر بحر يالو أي إمالة منه أنه متكلم السوتنا قارينو بلا حرف يالا فدال ولا صوت يالا جنس ولا لغة يالا قوانقواتنا بيتانو أحبابي تكرتنا فدال جنس قوانقوات لا نقر شرطة هيدا فدال جنس قوانقوات لا نقر شرطة هيدا لا فتوران نجي لا فتري لا الله سبحانه وتعالى شرط هيدا لما نسمع لمن دنو هين من لو بلا حرف يالا فدال تناقاري ونقيتانو سنن
ብዙ ምልክቶች ብዙ ማሳያዎች አሉ። አላሁ ስብሓነሁ ወተዓላ በፊደል ተናጋሪ ነው ቢባል ኖሮ ፊደል ማን ነው የፈጠረው? እሱ አላህ ነው። ኢዘን አላህ መሆኑ እንግዲህ ሁሉንም ነገር ወኸለቀ ኩለ ሸይእ ስላለ ሁሉንም ነገር የፈጠረው እሱ አላሁ ስብሓነሁ ወተዓላ ነው። የሁሉም ነገር ፈጣሪ አላህ ስለሆነ ፊደል ማን ነው የፈጠረው? አላሁ ስብሓነሁ ወተዓላ ነው። ኢዘን ፊደልን ከመፍጠር በፊት አይናገርም መናገር አይችልም ነበር ዱዳ ነበረ ሊሉ ነው እኒህ ሰዎች። በፊደል ነው የሚናገሩ የሚሉ ሰዎች ማለት ነው። የአላሁ ስብሓነሁ ወተዓላ ተናጋሪና በፊደል አይደለም። አንዴ ነው። ሁለተኛ በፊደል የሚናገር የሆነ ደካማ ነው። ለዛች ያቺ ፊደል የምትፈልገውን አይነት ባህሪ ማሳየት ግዴታ ይሆንበታል ሰውየው በፊደል ሲናገር። አላሁ ስብሓነሁ ወተዓላ በፊደል ተናጋሪ ነው ቢባል ለፊደል ተገዥ ነው፣ ፊደሏ የምትፈልገውን ነገር ማድረግ ይኖርበታል ማለት ይሆናል ነው። ላኪን እንደዚህ በፊደል ተናጋሪ አይደለም። ለምሳሌ ለሰው ልጆች አሁን በበሉ ብትባሉ በሲል ሰውየው ግዴታ ሁለት ከንፈሮችን አገናኝቶ ነው የሚችላለ። ሳያገናኝ ሁለት ከንፈሮችን ሳያገናኝ በማለት እስኪ ካለ ተናግሮኛላችሁ ሞክሩና አይኖርም በጭራሽ ማለት ነው። እና በሚለውን ሐርፍን ለማውጣት ግዴታ በሚለው ሐርፍ ምን ይከጅላል? ሁለት ከንፈሮች መጋጠም ይከጅላል። ይህንን ለማለት ከንፈር ያስፈልጋል። ከንፈር ምንድነው? አካል ነው። አካል ደግሞ ምንድነው? ፍጡር ነው። አላህ ደግሞ ፈጣሪ ነው። ሁለተኛ እኛ ለዚች ለማለት ፊደሏ የምትፈልገውን ነገር ማድረግ ግዴታ ሆኖብን ደካሞች ሆነናል። እሷ የምትፈልገውን ነገር ሳናደርግ በሚለውን ሐርፍ ማውጣታችን አላሁ ስብሓነሁ ወተዓላ በሐርፍ ተናጋሪ ነው ማለት እንደዚህ ከጃይ ነው ማለት ነው። የሚሆን ነው ማለት ከዚህ የጸዳ ነው ጌታ ነው ጌታችን ወላ ሶውትን ያለ ድምፅ ተናጋሪ ነው ጌታችን ስብሓነሁ ወተዓላ። ናም አንደኛ ድምፅ ነው የፈጠረው ማለት አላሁ ስብሓነሁ ወተዓላ። ኢዘን ያ በድምፅ ነው የሚናገረው የሚል ከሆነ ሰውየው ምን እያለ ነው ያለው? እንደ ህፃን ልጅ ቋንቋ እንደሚለማመደው ከጊዜ በኋላ ተለማምዶ ነው መናገር የጀመረው እያለ ባባ ማማ እያሉ አይደለም የሚመጡት። አላሁ ስብሓነሁ ወተዓላ ልክ እንደ ህፃን ልጆች እያደረገው ነው ማለት ነው። ድምፅ ነው የአላህ ንግግር የሚልኩናል። ለምን አልነበረማ ድምፅ? ከጊዜ በኋላ አላህ የፈጠረው ፍጡር ነው ድምፅ ማለት። ኢዘን ድምፅን ከመፍጠሩ በፊት ድምፅ የሚባለው ፍጡር ከመፈጠሩ በፊት አላሁ ስብሓነሁ ወተዓላ ተናጋሪ አልነበረም የሚል ማዕና ነው የሚያስይዘው። እንደዛ የሚሄድ ከሆነ በድምፅ ነው የሚናገረው ከሆነ ስለዚህ ጌታችን ስብሓነሁ ወተዓላ ከዚህ የጸዳ ነው፣ በድምፅ አይደለም ንግግሩ ነው። ወላ መርሐባ ወላ ሶውትን ስንል አሁንም በድምፅ የሚናገር የሆነ ምንድነው? ደካማ የሆነ ነው። ድክመቱ የት ላይ ነው ካል ለምሳሌ አንድን ሰው ሙሐመድ የሚለውና አሕመድ የሚለው ሁለቱም ሰዎች ለምሳሌ ሙሐመድና አሕመድን በአንድ ላይ ጥራልኝ ብዬ ባዘው የሆነ ሰው በአንድ ላይ ጥራልኝ ሙሐመድንና አሕመድን ምን ሳትል በተራ ሳታደርግ ሙሐመድ ብለህ አሕመድ ወይንም አሕመድ ብለህ ሙሐመድ ሳይሆን በአንድ ላይ አንዱን ከአንዱ ያለማገዳደም ጥራቸው ብለህ ማንም ሰው ሊጠራ አይችልም። ማንም ሰው አይጠራም። ለምንድን ነው ይህን የማያደርገው? በድምፅ ተናጋሪ ሲሆን አላሁ ስብሓነሁ ወተዓላ በድምፅ ተናጋሪ ቢሆን ኖሮ ልክ እንደኛው ደካማ ይሆን ነበረ። በዚህ የሚገለጽ ጌታ አይደለም። ጌታችን ስብሓነሁ ወተዓላ ደካማ አይደለም። ደካማ ፈጣሪ ሊሆን አይችልም እና ማለት ነው። አላሁ ስብሓነሁ ወተዓላ እኮ ከመጀመሪያ እስከ መጨረሻ ያለ ሰው ጅን በጠቅላላ ሁሉም ተሰባስቦ አንድ ሜዳ ላይ ሁሉም የሀጃውን እንደው የፈለገውን ቢጠይቀኝ የሁሉንም በአንድ ጊዜ መመለስ የሚችል ጌታ ነኝ አለ ሐዲስ አልኩት አይደል? ኢዘን በድምፅ ተናጋሪ ቢሆን ኖሮ ያ ሁሉ የሰው የጠየቀውን ጥያቄውን ሁሉ የሰው ፍላጎት ሁሉ በአንድ ጊዜ መመለስ የሚችል ጌታ አይሆንም ነበር። በድምፅ ተናጋሪ ደካማ ነው አይደለም። የዛን ሁሉ ሁለት ሰዎችን እንኳን በአንድ ላይ መጥራት አይቻልምና ማለት ነው በድምፅ ተናጋሪ ለሆነ ሰው። ወላ ሉገቲን የአላሁ ስብሓነሁ ወተዓላ ንግግሩ ቋንቋ አይደለም፣ ያለ ቋንቋ ተናጋሪ ነው። ቋንቋ ከጊዜ በኋላ የተፈጠረ ነው። በተለይ እንግሊዝኛ ቋንቋ በቅርብ የተፈጠረ ነው። ሱብሓነላህ። ሌሎቹም ቋንቋዎች ከጊዜ በኋላ የተፈጠሩ ናቸው። ፈጣሪያቸው ማን ነው? አላህ። ኢዘን ቋንቋ ሳይኖር በፊት ተናጋሪ አይደለም ማለት ነው የሚያስይዘው ማለት ነው። ጌታችን ሱብሓነሁ ወተዓላ ደግሞ ባህሪያቶቹም ሲፋቶቹ በጠቅላላ አዘልይ አበልይ ናቸው። ለመኖራቸው መጀመሪያም መጨረሻም የሌላቸው የሆኑ ናቸው። ከዚህን ጊዜ በኋላ የመጣ ነው የሚባል አይደለም ባህሪያቶቹ ማለት ነው። ተናጋሪነቱም አዘልይ አበልይ ነው። ድምፅም ቋንቋም ፊደልም ከመኖሩ ከመፈጠሩ በፊት ተናጋሪ ነበር ይባላል። ከድምፅ ከቋንቋ ከፊደል ፈላጊ ያለመሆኑ አሁንም ከነሱ ፈላጊ አይደለም ጌታችን ሱብሓነሁ ወተዓላ እና በቋንቋ ነው የሚናገረው የሚል ከሆነ እንግዲህ ፊደሎቹን ቆጥሮ ገና ድምፅ እንትን ብሎ ቋንቋን ተለማምዶ ልክ ህፃን ልጅ እንደዚህ እያለ እንደ ባባ ማማ እያለ ፊደል እየቆጠረ መጥቶ እንደሚናገረው ንግግር እንደሚለምደው እንደሱ እንደ አላሁ ስብሓነሁ ወተዓላ እንደ ህፃን ልጅ ነው ማለት ነው የሚሆነው ማለት ነው። ጌታችን ስብሓነሁ ወተዓላ ከእንደዚህ አይነት የጸዳ የሆነ ጌታ ነው። ወከለመ አላሁ ሙሳ ተክሊማ ይልናል አላሁ ስብሓነሁ ወተዓላ። ለዚህም ሲጠቅስልን ማለት ነው ሱረቱ ኒሳ ላይ
مرحبا. والمخالفة للحوادث هي مجال شيء واسرة سنة بحري فترانا على ممسك. المخالفة للحوادث بالمعنى حوادث فتران المخالفة على ممسك فترانا على ممسك يا الله سبحانه وتعالى بحري مما لنا أي أنه أي معنى أي معنى تميز من لازم معنى أنه لا يشبه سوء الله أي مسلم شيئا من النجر من مخلوقاته كفترانا من النجر أي مسلم جلاله سبحانه وتعالى ፍጡራኖችን የሚመስልበት ቢአይ ወጅህ ምን الوجوه ብለን ጠቅሰናል። በማንኛውም አይነት ሁኔታ ፍጡራኖችን የሚመስልበት ነገር የለም ማለት ጌታችን ሱብሓነሁ ወተዓላ እንዲህ ነው እየጠራ የሆነ ጌታ ነው። ለዛም ለይሰ ከሚስሊሂ ሸይእ ፈላ ተضرቡ ሊላሂ الأمثال ያለ ሱረቱ ሹራ እንዲሁም በሌሎችም የተጠቀሱልን አያዎች አሉ ማለት ነው። ጌታችን ሱብሓነሁ ወተዓላ ፍጡራንን እንደማይመስል ማስረጃ ማለት ነው። አላሁ ሱብሓነሁ ወተዓላ ለሰማነው ተጠቃሚ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. امين امين الحمد لله رب العالمين. الله